ሶስተኛ ደግሞ ማስገባው ትልቅ ፊት ያለው ሰው ካየው ፕሮፋይል ላይ አስገባለሁ። ትልቅ ፊት እንግዲህ ሜታቦሊካሊ ታባል ብዬ ስለማስብ ነውና ስለመጣህ ደስ ብሎኛል። ቀጥል። ድምጽ አለ። ድምጽ እንዳይረብሽ ንቃቄ ያርግ። እሺ ዶክተር፣ ደስ ብሎኛል፣ በጣም ደስ ብሎኛል እድሉን በማግኘቴ። ካም በፊት አንዴ ገብቼ ነበርና ያንተ እንትን ተከታታይ ነኝ ፕሮግራም ታዳሚ ነኝና እኔ ዲያቤቲስ እንትን አለብኝ፣ ፕሮብሌም አለብኝ ማለት ዲያቤቲስ ኬዝ ነኝ እና ስፖርት ሰራለሁኝ። በተለይ ስፔሻሊ 7 ወር 8 ወር አካባቢ ሆናል ረመዳን ከመግባቱ በፊት ስፖርት በጣም እሰራለሁ። ስፖርት ሰራ ጂምም እሰራለሁ፣ ሩጫም እሰራለሁ እና እነዚህ ነገሮች እያረኩኝ ከዛ በፊት ያው ዲያቤቲክ ነኝ እንዳልኩ 240 አካባቢ ምናምን ነው የሚያሳየው። እስከ 300 የነበረበት ጊዜ አለ። 240 ምናምን ነበር። የአመጋገብ ስርዓቴን ቀየርኩኝ። ኤክሰርሳይዝ አረጋለሁ፣ ጂም አረጋለሁኝ። ድሮ ሰራ ነበርና ጂምም ልክ ወደዛው እየተመለስኩ 170 160 ምናምን እያለ 120 አሁን 100 እና 110 ድረስ አካባቢ ነው ያለው። ይሄ ባለበት ሁኔታ ላይ አመጋገብ ስርዓቴን ስቀይር እንዴት ነው ያደረኩት? ማታ ጎመንና የጥቁር ጎመን ያበሻ ጎመንና ምስር ምናምን እበላለሁ። ካንተ ካየሁኝ በኋላ ነው። ጧት ላይ እንቁላል፣ አሳ ምናምን ነው የምመገብ፣ አቮካዶ ወስዳለሁ። ቀን ላይ ግን ዋንስ እበላለሁ አንዴ እንጀራ ቀን ላይ፣ ከዛ ውጭ አልነካም። እና እንዲህ አድርጌ ነው ይሄ ቁጥር የወረደው። የመድኃኒት እንትኔን ሜትፎርሚን ወስዳለሁ 1000 ግራም ጧት ማታ። እንደገና እቺ ደግሞ ትንሿ አማሪል አለች 4 ሚሊ ግራም ጧትና ማታ ወስድ ነበር። እሷንም ቀንሼ አማሪል ብቻውን ግማሽ ነው የምወስደው፣ ሃፍ የ4 ሚሊዋን ማለት ነው። እንደዚህ አድርጌ ነው የምሰራው። ጂም እሰራለሁ፣ በጣም ውስጤ ነው፣ እወዳለሁኝ ጂም። ኤክሰርሳይዝ አረጋለሁኝ። ረመዳን መጣብኝ። አሁን ረመዳን ከገባ ጀምሮ ትንሽ ርቦኝ ነው የምውለው። ማታ ላይ ተቸገርኩ፣ እንዴት አድርጌ እንደማፈጥር እንዴት አድርጌ እንደማሰር እና ሪዚስት ማድረግ አልቻልኩም። ጾሙ ጋር አሁንም የምመገበው ነገር አንሶኛልና ጂሙንም ኦልሞስት አቆሚያለሁ። ረመዳን ስለሆነ አልተመቸኝም። ሩጫውንም አቆምኩኝ። ይሄ ኦቢሲቲ እንዳይመለስ ፈራው። ቼክ ሳረግ አሁንም ቁጥሬ 120 አካባቢ ነው የሚያሳየው። በእርግጥ ግን ፈራው። በዚህ ገዛ እንድታረግልኝ ስል ነው ዛሬ በቃ እንዲ ፊት መጥቼ እየጠየቅኩ ያለሁት። የገባኝ ነገር ቦርጫም ነበርክ። አሁን ምክንያቱም ቦርጭና ስኳር ይያዛሉ። ይሄ ማንም ያውቃል። አንድን ሰው መንገድ ላይ አይታችሁት ቦርጫም ሆኖ ስኳር የሚለብኝም ግፊት የሚለብኝ ካለ ስቃችሁ ለፉ ወይም ደግሞ እርዱት። ስቃችሁ ማለፉ ይቅርና ፕሊስ ተሳስተሃል በሉት። ያው ግንዛቤው ስላለህ ነው አንተ እንደዚህ ብዬ የምልህና እሱን ለመቀልበስ ኤክሰርሳይዝ ጀመርክ፣ ትሮጣለህ፣ ክብደት ታነሳለህ፣ ስኳር ተሻሻለ። አሁንም መድኃኒት ላይ ነህ። ልክ ነኝ? እውነት ነው። ፕላስ ደግሞ አበላሊ እንጀራ አለው። እንደዛ ነው እየገባኝ ያለው። ልክ ነኝ? እሷን አበላሊን ሳልሰማ ሰው ሰላም እያልኩ ነበር። እሷን ንካልኝ። ኤክሰርሳይዝ ታደርጋለህ፣ ክብደት ታነሳለህ፣ ግን እንጀራ ትበላለህ። እንደዛ ነው? እንጀራ ዋንስ ነው የምበላው። ዋንስ ይሁን አንዴ ምሳ ላይ ነው የምበላው። ዋንስ ይሁን 10 ጊዜ ችግር የለውም። እንጀራ እየበላህ ነው። ዋንስ ሌላ ከእንጀራ ውጭ ቅድም የሰማሁት ነበር። እና አቮካዶ ወስዳለሁኝ፣ አሳ ወስዳለሁ፣ ጧት ላይ እንቁላል እበላለሁ። ጧት ላይ ሞርኒንግ ላይ ከኤክሰርሳይዝ እንደመጣሁኝ፣ ማታ ላይ ራት ላይ ደግሞ ይሄ አበሻ ጎመን፣ አትክልት፣ ሰላጣ ምናምን አረግና እንትን ነው ድፍን ምስር እበላለሁ። የተቀቀለ ንጹህ ምንም ዘይት ምናምን የሌለው። ጎመኑም ሳስጠብስ ራሱ ለጋ ነው፣ ገባ ወጣ ነው የሚለው። ምንም አይነት ዘይት ምናምን ነገር የለውም። ለኔ ጣፍጦኝ እንደውም አሁን ረመዳን ላይ በቃ የሆነ ፍቅር አድሮብኛል። ባይዘው በቃ የምግቡ ራሱ የረመዳኑን እናወራለን፣ ችግር የለውም። ቢኮዝ ክሊያንቶቼ እየሰሙ ነው። ረመዳን ጾሚ በጣም ክሊያንቶች አሉ፣ በጣም ራሱ ይኖራሉ ካሉ አሁንም ኮመንት ላይ አለን ይሉኛልና አሉኝ። ኤንጆይ
ያደረጉን ያሉት። ይሄ ፈጽሞ ምክንያት ሊሆን አይችልም። የኦርቶዶክስ እምነት ተከታይ ደግሞ ጿሚዎች አሉኝ። እነሱም እንጆይ እያደረጉ ነው። ምንም አይጎልም። ዋና ፕሪንሲፕሉን ከተማርክ አያጎልም። ከዛ በፊት ግን እንግዲህ ያስተዋልኩ አንተ ኤክሰርሳይዝ እየሰሩ እነዚያኑ እንጀራ ምግብ መመገብ ከስኳር እንደማይገላግል አንተ ትልቅ ምሳሌ ነህ። ምክንያቱም ስኳሪ መቶ 120 አካባቢ ቆመ እንጂ መድኃኒት አላቆምክም። መድኃኒት ስቲል እየወሰድክ ነው። እያወራን ያለ ነው እያወራን ያለ ነው ስኳር ስለመቆጣጠር ቢሆን ኖሮ ያንተ ቤስት ምሳሌ ነው። እስከዛሬ ሄደም ሐኪም ቤት ሄድ የትኛውም ሐኪም የሚነግርህ ምንድን ነው? ስኳርን ተቆጣጠር ነው የሚልህ አይደለ? ስኳርን ተቆጣጠር። ኦኬ። ሰሞኑን አንድ ቪዲዮ የአንድ ሐኪም የሰራ ቪዲዮ ልከውልኝ እያየው ነበርና ሐኪሙን አውቀዋለሁ። ሚዲያ ላይም ፌመስ ሐኪም ነውና አሁን ኔፍሮሎጂስት ነው። በኩላሊት ሕክምና ሰብ ስፔሻሊስት ነው። የተያዘን የኩላሊት በሽታ ፌለር ማዘግየት ይቻላል ነው ያለው። ማዘግየት ስኳርን እየተቆጣጠርክ ኩላሊት ፌል እንዳያደርግ ማዘግየት ይቻላል የሚል እሳቤ ነው የሰራውና እኔ ደግሞ አልኩ ስለማዘግየት አይደለም የምናወራው። ኮምፕሊትሊ አንተን ከስኳር በሽታ ገላግለን ኩላሊት ፌል ማድረግ እንዳይችል ማድረግ እንችላለን ነው እኔ የማወራው። ኤክሰርሳይዝ ሌቭል በጣም ቆንጆ ነው። አንተን የነገርከን ዌይት ሊፍት እያደረክ ነው፣ ማሽን ላይ እየሮጥክ ነው። ያ ሁሉ ድካም ግን ስኳርን ሳምሄር ተቆጣጠረው እንጂ አልቀለበሰውም። ያን የከለከለ በቀን በነፃነት አንድ ጊዜ በፊት ቁርስም ምሳም ለራት ስለምትበላ አሁን አንዴ ስላደረክ እጅግ ደስተኛ የሆንክበት አበላል ከስኳር ጋር ስኳርን አሻሽሎ አብረ ስኳሩ አብሮ ኖር ነው ያደረገው። ያ ደግሞ ኩላሊት ፌል ከማድረግ አይታደግም። ያ አሁን የነገርከኝ አመጋገብ እንዳይጠፋ ስኳር አይታደግም። ለምን? ስኳሩ አለ እዛ ጋር። ኦኬ። ስለዚህ ካደረግክ አይቀር በደንብ አድርግ። መድከም አልቀረም፣ እንግዲህ ስፖርት ላይ መሮጥ አልቀረም። ያ ስለማሻሻል ከሆነ አሻሽሎልሃል እኮ ዝቅ ብሎልሃል። አንተም ብለሃል መድኃኒት ቀንሰሃል። በሽታውን ኮምፕሊትሊ ካልሰረስከው ኮምፕሊትሊ ካልቀለበስከው ያንተ ድካም ከንቱ ነው የሚሆነው። ኤክሰርሳይዝን ዲስከሬጅ ለማድረግ አይደለም፣ ለውጦሃል። አንተም ብለህናል፣ ጡንቻ ይታያል እዚህ ላይ ምንም ጥያቄ የለውም። ያ ግን ሙሉ በሙሉ ከስኳር ካልገላገለ ምን ዋጋ አለው? እቺ ስኒ ግሪን ቲ ናት፣ ሙሉ ነበረች መጀመሪያ ላይ። ኦኬ። እኔ ያልኩ መንገድ ኮምፕሊትሊ እነዚህን ካርቦሃይድሬቶች እነ እንጀራ፣ ዳቦ፣ ሩዝ፣ ፓስታ፣ መኮሮኒ፣ ቢራ፣ ድራፍት፣ ለስላሳን በምን ተኩ ነው ያልኩኝ? በጎመን ተኩ ነው አይደለም ማውራው። ያ ምን ያደርገዋል? ይሄንን ብርጭቆ በደንብ ዲፕሊት ያደርገዋል። እሱ ላይ ኤክሰርሳይዝ ሲጨምር ዝቅ ያደርጋታል። ሙሉ የነበረውን እኔ ዝቅ እንዳረኩት ማለት ነው። አንተ ምን እያደረክ ነበር መሰለህ? ሙሉ ነበረ፣ ሞቶ ይፈስ ነበር። ስኳር በሽታ ነው እሱ ነው። ልክ ኤክሰርሳይዝ ስታደርግ የተወሰነ ዝቅ ታደርጋለህ። መልሰህ እንጀራ ስትበላስ ፉል ታደርጋለህ። ጂም ቤት ሄደህ ደክመህ ክብደት አንስተህ በጣም ማሽን ላይ ሮጠህ ሆነ እዚች ያደረካትና ባለቤት ከጂም ደክመህ እንደምትመጣ ስለምታውቅ ያን የምጣፍጠውን ወጧን ከእንጀራ ጋር ታቀርብልሃለች። መልሰህ ትሞላዋለህ። አሁን ገባህ አይደለ? መልሰህ ትሞላዋለህ። እኔ ቅድምም ሳውራ ነው። አሁን ቁጭ ብዬ ቆሎ እየበላሁ ነው። ይሄ ፈንዲሻ ይታይሃል? ፈንዲሻ እየበላሁ ነው። እኔ ምንድን ነው ያደረኩት? እነዛ ሮንግ ምግብ እንጀራ ዳቦን አቆም፣ ሳማው ኤክሰርሳይዝ ሰራው፣ ዲፕሊት አደረኩት። እኔ አሁን ዲፕሊት ሆኗል። እኔ ዲፕሊት አድርጌያለሁ። ይሄው ቆሎ ሲበላ አንዳንድ ጊዜ ሲያምረኝ እንግዲህ ዳቦንም ሲቀማመስ ድንቹን ሰሞኑን እየበላሁ ነው። ፍራፍሬ እንደ ጉድ እየበላሁ ነውና አስሬ ጃንኪ አድርጌ ከመጠን በላይ ደብድቤ ካልሞላሁት በቀር ዲፕሊ ዝቅ አድርጌዋለሁ። እኔ በጣም እበላለሁ። ሳምሄር መጨረሻ አካባቢ ነው እንደ ዲዘርት መጨረሻ ላይ ነው የምበላው። ፍራፍሬውንም ድንቹንም መጨረሻ ላይ ነው የምበላው። አሁን ሆቴል ነው ያረፍኩኝ። እዛ አሁን ያረፍኩበት ሆቴል ቂንጬ ነገር አንስቼ በልቻለሁ ከእንቁላሌ በኋላ መጨረሻ ላይ የኔ ታች ነው ያለው ብያለሁ። እዚች አካባቢ ነው ያለው። እዚች አካባቢ ትንሽ ከፍ ብሎ ነው ያለው። ያንተስ እዚህ ጋር ነው ያለልህ። ለዚህ ነው ተገደብ ያቺ መድኃኒት ያላቋረጥከው። አሁን እየገባህ ነው በደንብ
ውጣ ከዚህ እሳቤ ስቶፕ አድርግ። ይሄንን አሁን ጾመኛ በጣም ዶክተር በጣም yes because ይሄን የኔ ዓላማም እኮ ይሄንን መጥቼ እዚህ ጋር ከነገ በኋላ እንጀራ አትብሉ ምናምን ብል ይሄ ሰውዬ ምንድን ነው የሚያወራው ነው የምትለኝ። አሁን ግን ዙም አድርጌ በደንብ እያሳየሁ ነው ያለሁት። ኦኬ ለምን ከስኳር ጋር ተስማምቶ ተቆጣጥሮ መኖር ሳይሆን ስኳርን ሳይገለም በፊት እንግደለው ነው የማው እንቅበረው መግደል እንቅበረው ነው እያወራሁ ያለሁትና መንገዱ አሁን የነገርኩ እንደሆነ ተገንዝባል። ጾመኛ ነኝ ያልከኝ የጾሙን ደግሞ ላብራራልህ። ምን ጠፋ ታዲያ? ኦኬ እናንተ ቤት ፍየል ምናምን ታርዶ ሊሆን ይችላል፣ በግ ሊሆን ይችላል፣ ስጋ ገዝታችሁ ሊሆን ይችላል። ቀጥቅጠው እሱን ከጎን ምን አድርገህ አትክልት በጣም ጾም እንግዲህ ለማፍጠሪያ ብሎ እንግዲህ በተወጣጣው አይደለም። አንተ አቮካዶ ጠጣ፣ አቮካዶ ጁስህን ጠጣ ለማፍጠር፣ እርጎህን ጠጣ። ግሪክ ዮገርት ብዙ ጊዜ የምናወራውን ያኛው ኖርማል እርጎ ምን አለው? ከፍ ያለ ፋት አለው። አንተ ከፍ ያለ ካርቦሃይድሬት ለአንተ አንድ ነው። ኦኬ ስለዚህ ምንድነው የምታደርገው? ግሪክ ዮገርት ለማፍጠሪያ እሱ መጠቀም ትችላለህ። ሾርባ መጠጣት ትችላለህ። የአትክልት ሾርባ፣ የካሮት ሱፕ፣ የቲማቲም ሾርባ ጥራልኝ፣ የቬጂቴብል ሱፕን ጠጣ። ገብስ ሾርባ ነው የቀረብህ። አቮካዶህን ጠጣ፣ እርጎህን ጠጣ፣ ግሪክ ዮገርት። ከዛ ምግብህን ቀጥቅጠህ ብላ። ምን ጠፋ ታዲያ? ኢዚ አይደለም? ቀኑን በሙሉ ውሃ ስለማጠጣ ባለች ማታ ትክክል ውሃ በደንብ ጠጣ። ቀን ጠጣማ ነገር ሰውነት በቂ ውሃ እንዲኖረው ያቺ ቢያንስ 2 ሊትር ብለን የምናወራትን ማታ ላይ ቀስ እያልክ እንቅልፍ ማስለሽን ተመላልሰህ እንዳይነሳ ጨው ማድረግ ካለበትን ጨው አድርገህ ውሃህን ጠጣ። ይሄን ካደረክ ያቺ የቀረችው አማሪል ታቆማለህ። ተገደህ ስኳሪ ከ100 በታች ዝቅ ስለሚል ኤክሰርሳይሱንም ማድረግ ትችላለህ። ፋስቲንግ ታይም ለምሳሌ የምታፈጥረው ከምሽቱ 1 ሰዓት አካባቢ ነው የሚሆነው አይደለ? 11 ሰዓት ይደርሳል። ጂምን ስራ ጂም መተህ ምግብህን ትቀጠቅጣለህ ማለት ነውና ይሄም በጾም ኤክሰርሳይዝ አይሰራም ያለ ሰው የለም። ቅድም እንዳልኩ ማታ በዛች ታይም ቢኮዝ ትልቁ መሳሌ ያለብህ ነገር ቅድምም ሳውራ ነበር። በዛች በምትመገባት ሰዓት ላይ ኳሊቲ ምግቦችን ፈልገውን በ24 ሰዓት ጊዜ ውስጥ ማግኘት ያለብህ ያ ሰምተኛል። በደንብ ስላኔ በጣም ይገርማል። ኢነርጂ ሌቭሌን በደንብ ነው የሰማሁት። በደንብ ገብቶኛል። ትንሽ የኮኔክሽን ችግር አለ ይመስለኛል እንጂ በደንብ ነው እኔ እየሰማሁ ያለሁት። እና አዎ ዶክተር እና የኢነርጂ ሌቭል የራሱ በጣም አሪፍ ነው። በጣም ሁሉ ነገር በጣም ምርጥ ነው። ሁሉ ነገር ተመችቶኛል፣ ገብቶኛል። እሺ ይሄን ፕሮግራም ተግባራዊ ያደርጋለሁ።